ከአንድ ሁለት ሰዎች ደውለውልኝ ነበር ማታና የምታስተላልፊው ነገር መረጃ የተሳሳተ ነው እያሉኝ ነውና ትልልቅ ሰዎች ደውለው ከጫንጮ ላይ ብዬ ነበረው ሱሉልታ ነው ብለሻል እንዴት የተሳሳተ መረጃ ትናገሪያለሽ ብሎ ተቆጥተውኝ ነበር እኔ ጫንጮ ነው እያልኩኝ ያልኩት እንጂ እስካሁን ሱሉልታ አላልኩም እኔ መኖሬና መነሻዬ እንዴት ትርቀናተ ወይኔ እኔ አልሰማሁማ እንዴት ናችሁ ሰላም ናችሁ ወይ አለን እግዚአብሔር ይመስገን ዛሬ እንግዲህ አቡ ያመቱ ነው ሲስተር ናት ማዘር እዚህ ጋር አለች እንግዲህ እኔ ካሜራ ባነኛለሁ እንዴት ናችሁ ሰላም ነው አለኝ ይመስገን እና ዛሬ አንዲት እህታችን እናታችን የሆነ ቃል ካይ ነበር ለቤተ ክርስቲያንና እንትና ባይልኝ ብላኝ ለኔ ብቶች እንድሰጣቸውና እኔ መድፋት አልቻልኩም ትንሻም ስለነበረ ባልነና የተወሰነ ብርና እንደዚህ ጻድቅ እንትልላል ነው ጸሎት አድርጉላት እግዚአብሔር አምላክ የሷ ሀገር ላይ ነው ያለችውና እግዚአብሔር ጤናዋን እድሜዋን እንዲሰጣት ያሰበች ሁሉ እንዲሳካላት በጣም በቃ እንጃ ብዬ ልንገራችሁ በጣም እናት የሆነች ናትና በሚዲያ የተዋወቅኳት ያተረፍኩት በሚዲያ ትልልቅ እናቶች እህቶች ያገኙት እና እዛ ይርና ነው ብላ አባቴ ብላ ማቲ አሚን አሚን ya se tuh sana biar terkena teh singkat tuh sama beri hiç aro kuma kenuf ka Oguman kenuf njera Woi ini asam mama ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ሰላም ናችሁ አላችሁ እኔ ያለኝ እግዚአብሔር የተመሰገነ ይሁን እንግዲህ ዛሬ አቡ ነው እንኳን አደረሳችሁ መልእክት ላስተላልፍላችሁ የመጣሁትና በጣም ደስ የሚል ቀን ነበረ ያው እኔ ቶሎ ነው የተመለስኩት ቶሎ ስላችሁ ያው 7 ሰዓት ከምናምን ወደ ቤት የገባው አሁን እንትን 8 ሰዓት ከምናምን ነው እና ዛሬ ያው ቀርጬላችኋለሁ ታውታላችሁ እና ከማዘር ጋር ሆነ ከሲስተር ጋር ሆነ ምናምን ሄደን ነበረ እጅግ በጣም ደስ ይል ነበር በቃ እንዴ ልንገራችሁ ያው ያለው ግርግር ያለው በቃ እስቡዛ እንዴት ደስ እንደሚል ግን በቃ ባባዬ ረብሾ ልቀርጽላችሁ አልቻልኩኝምና ትንሹም ትልቁም የራሱ የደረሰለትን ስለቱ ሲያስገባ ታሪኩን ሲናገሩ በቃ እንጃ እዚህ ጋር የምናስበው የምንጨነቀው ሁሉ ነገር
ተራ ነው ብዬ አስባለሁ። ያው ሰዎች ስንባል እንቾክላለን፣ ተስፋ እንቆርጣለን ከኔ ጭምር ማለት ነውና አንድ የታችን ያው እናታችን በላት እንትን በዩቲዩብ የተዋወቅኳት ረጅም ጊዜ ይሆኗታል። በጣም በቃ ሳጠፋም ከጥፋት የምታርመኝ አንዳንድ ነገሮችም የምታግዘኝ እንደዚህ ብታረግ እንዲህ ነው እያለች ያው ከጎኔ እስካሁን ያልተለየችኝ ፈጣሪ ሰጠኝ እህቴ ናትና በሚዲያ ትልቅ ይሄ ዩቲዩብ ከትልልቅ ሰዎች ጋር አስተዋውቆኛል። ያ ነው ለኔ ትርፉና ገንዘብ ብቻ አይደለም። የሰው ልጆች ገንዘቡ ለዛሬ ችግራችን ልናሳልፍ እንችላለን። ያን ችግር ገዝተንበት ወይም ከፍለን እንትን ልንል እንችላለን። ግን ሰው ነው የሚበልጠውና እዚህ ጋር እኔ ብር ሞልቶ ያንን ብር ወይን ታሜ ወይን ነገር ሆኜ ሰው ከሌለኝ ያ ብር እግር ኖሮት ሄዶ ያንን ነገር መድኃኒት እንኳን አይገዛልኝም እና እጅግ በጣም ነው ደስ ያለኝ። ከዛ እሷ ይላከችኝ ምን ልላችሁ ነው፣ በጣም ጸሎት አድርጉላት። እጅግ በጣም ደስ የሚል ያው ዳቦ ደፍተሽ እና ለኔ ቢጤዎች ስጪልኝ አብይልኝ ብላኝ ነበርና ያው ያንን ነገር ለማድረግ ደግሞ እኔ ታውቃላችሁ የተሟላ ዕቃ የለኝም። ስለዚህ ምንድነው ያደረኩት? ዳቦ ነበር የገዛሁት። ዳቦ የገዛሁት ደግሞ ድፎ ዳቦ ከመግዛት ይሄ ዳቦ 10 ብር የሚሸጠው የለ እሱን ገዝቼ ለሌሎቹ እንደዛ ሰጠውኝ። ከዛ ላይ ደግሞ ያው የቀረ ብር ነበር። ብሩን ደግሞ ዳቦ ላልደረሳቸው አካፋፍዬ እንትኗንም ስለታንም አስገብቼላት ያው ስለት በሉት ያው እሷ እንዳበላላት ብቻ የፈለገችኝ ያደረኩላት አድርሼ እጅግ በጣም ለኔም ደስ የሚል ቀን አሳልፌ ያው ብዙ ጊዜ መሄድ እፈልጋለሁኝ አይሳካልኝ። በስንት ጊዜ አንዴ ብሄድ ነው። ግን እንደዚህ አይነት ግዴታ የተላኩት ነገር ሲሆን ግዴታ ጨክናችሁ እንድትሄዱ ያደርጋችኋልና በጣም ደክሞኝ በጣም በሆነ ነገር ተናድጄ ምናምን የሆነ የራሴ ጉዳይ ቢሆን ኑሮ እቀር ነበረ። ግን ቃሌን ማጠፍ አልፈለኩምና እንደምንም ብዬ ራሴን ጸሎት አድርጌ እንደምንም ጠንካራ ሰው አስመስዬ ራሴን ጎበዝኝ ሄጄ እዛም ሄጄ መንፈሴ ታድሶ ወደ ራሴ ተመልሼ መጣሁኝ። ያው የሰው ልጅ እዚህ ጋር እናንተ ጋር ፊት ለፊት አሁን ቁጭ ብዬ ለ10 ደቂቃ ለ15 ደቂቃ ሳወራችሁ በጣም ደስተኛ ምንም ያልጎደለባት አልጋ የተመቻችልኝ ነው አለ የሚመስላችሁ አይደለም። በቪዲዮ ስታይና ትክክለኛ ህይወት ስንኖር ሰማይና ምድር ነው እና ሁላችሁም ከምታገኙት ብር ላይ ከምታገኙት ደሞዛችሁ ላይ 1 ብርም ትሁን 2 ብርም ትሁን እግዚአብሔር ብራችሁ ላይ በረከት ጤናችሁን እንዲሰጣችሁ የምትሰሩት ነገር እንዲባርክላችሁ ቤተክርስቲያን የሚሰሩ ቤተክርስቲያኖች ላኩ። ቁጥራቸውን ያስቀምጣል። ትክክለኛ መረጃ ያላችሁ አስገቡ። በምትሰሩ ነገር ላይ በረከትና ጤና ታገኙበታላችሁ በምታምኑት እምነት ሁላችሁ። እንደገና ደግሞ ያው በዚህ ዙሪያ ጉዳይን ብለቅላችሁ ያው ለእናንተ ይጠቅማችኋል ብዬ አስባለሁኝ። እንትን ከአንድም 2 ሰዎች ደውለውልኝ ነበር ማታና የምታስተላልፊው ነገር መረጃ የተሳሳተ ነው እያሉኝ ነው። እና ትልልቅ ሰዎች ደውለው ከቤተሰብ ስልኬን ሰጣችሁ ደውለው እያናገሩኝ ነው። የሚያናግሩኝ ቪዲዮ እስከመጨረሻ ሳታዩ ይመስለኛል ለቤተሰብ ስልክ የምትሰጡትና እንዴት እንደዚህ ታደርጊያለሽ ጫንጮ ላይ ብዬ ነበረውን ሱሉልታ ነው ብለሻል፣ እንዴት የተሳሳተ መረጃ ትናገሪያለሽ ብሎ ተቆጥተውኝ ነበረ። እኔ ጫንጮ ነው እያልኩኝ ያልኩት እንጂ እስካሁን ሱሉልታ አላልኩም። እኔ መኖሬና መነሻዬን ነው ያልኩት እንጂ የሚሸጥበት ቦታ አላልኳችሁ። ያው እናንተም ለስራችሁ ወክላችሁ ነው። ያው መተራረም እንችላለን። እኔም መረጃው ስነግራችሁ እናንተም በደንብ እንድታዳምጡት ነው፣ ደጋግማችሁ እንድታዩት ነው። እና እኔ ሱሉልታ ላይ የለኝም፣ የሚሸጥ ቤት የለኝም። ሊኖር ይችላል ግን በአብዛኛው ህጋዊ ስላልሆነ መግባት አልፈለኩም። በአብዛኛው ያመንኩበት ጫንጮ ያለው ነው ከመንግስት ጋር የተያያዘ ነገር ስለሆነ ማለት ነው። እና አባካችሁ እስከ መጨረሻ እያዳመጣችሁ እንትን በሉ። ቤተሰብም እውነት አታስቆጥ። እውነት አንዳንድ ሰው ትዕግስት የለውም፣ የማይሆን ቃላቶች እየተናገሩ ሰውን ይሰብራሉና እንትን አትበሉ። በቃ እዚህ ጋር እኔ እያስተላለፍካል ግዴታ እንድገዙ ብቻ እንድትነቁ ነው።
ግዴታ እንዲገዙ አይደለም፣ ንቁ ነው እያልኩ ያሉት። በምትፈልጉበት አካባቢ ላይ ግዙ፣ ግን ንቁ ነው እያልኩ ያሉት፣ ሌላ ነገር አላልኩኝም። እና አንዳንድ ሰው ተደውሎ የሆነ በቃ እንጃ ይሄ ወይኑ ለብር የሶስት ብር ቢበሉ ነው በካርድ አይደል እንደ እዚሁ ሀገር ውስጥ ስለሆኑ ግን የማይሆን ቃላቶች ይናገራሉ። እና ለኔ ትምህርት ነው፣ ለኔ ችግር የለውም። ግን ያው ቤተሰቦቻችሁን ባታናድዱ ባይ ነኝ። እና እኔ የሚሸጣቸው እስካሁን ጫንጮ ላይ ነው። ከሱሉልታ በጣም 15 ደቂቃ 20 ደቂቃ የምታስኬድ በታክሲም በባጃጅም የምታገኙት ቤቶች እስከ 4 ቤቶች እጄ ላሉ ካርታ ያላቸው ህጋዊ ቤቶች መግዛት የምትፈልጉት ግዙ፣ የማትገዙትም ደግሞ ሌላ ቦታ ግዙና ንቁ። እኔ ሌላ ነገር ልላችሁ አልፈልግም። ለማንኛውም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር አምላክ ለሀገራችሁ ያብቃችሁ። ብር እዛ ጋር መኖሩን እንኳን ብትጠሉት እንትን ብትሉ ባይ ነኝ። ገዝታችሁ ባትኖሩበት 5 ወርም 6 ወርም አመት ማቆይታችሁ አከራይታችሁ መሸጥ ትችላላችሁ። ግዴታ መኖር ብቻ አይጠበቅባችሁና ብራችሁ በቁም ነገር ላውሩ። 100 ሺህ ባንክ ላይ ብታስቀምጡ ከአንድ ወር በኋላ ወደ 50 ሺህ ነው የሚወርደው። ወደ 50 ሺህ ይወርዳል ስላችሁ ብራችሁ ሳይሆን የሚቀንሰው የምትገዙበትን ዋጋ የምታገኙ ነገር ዋጋ እያጣ ነው የሚሄደው ብራችን እና ለዛ ነው። ለማንኛውም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኢትዮጵያ ሀገራችን እግዚአብሔር አምላክ ሰላም ያደርግልን። ባላችሁበት ራሳችሁን ጠብቁ፣ ንቁ። ረጅም ዓመት ስለሰራችሁ አትለወጡ። ቶሎ መታችሁ አግብታችሁ ውለዱ። እንደገና ይፈርሳል እያላችሁ ተጠራጣሪ ሆናችሁ የሰው ሀገር ላይ አትበስብሱ። ብራችሁንም የማይሆን ነገር ላይ አታውሉ እና ይሄንን ነገር ነው የምላችሁ። ለማንኛውም ቻው።